ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። 35% እውነተኛ ቅናሽ ከቴምር ፕሮፐርቲስ። ድርጅታችን ቴምር ፕሮፐርቲስ ከ15% እስከ 35% የሚደርሱ ቅናሾችን አዘጋጅቶ እርሶም በመጠበቅ ላይ ነው። በአዲስና በነባር ሳይቶቻችን ላይ እድሉን መጠቀም ይችላሉ። በሳር ቤት፣ አዋሬ፣ ጋርመንት፣ ተክለ ሃይማኖት ከባለ 1 እስከ ባለ 3 መኝታ አፓርትመንቶች ከ5.7 ሚሊዮን ሙሉ ክፍያ ጀምሮ በተጨማሪም የንግድ ሱቅ ፈላጊዎች በገላን G+7 ዘናጭ የገበያ ማዕከል ከ2.5 ሚሊዮን ሙሉ ክፍያ ከ500 ሺህ ብር ቅድመ ክፍያ ጀምሮ ያገኛሉ። ለበለጠ መረጃ በ0922 63 2946 ይደውሉ። አምስት ነገሮች ከመምጣታቸው በፊት አምስት ነገሮችን ተጠቀምባቸው ይላል የዛሬው ርዕሳችን። ይህ ርዕስ ከነቢዩ ዓለይሂ ሰላቱ ወሰላም ሐዲስ የተያዘ ነው። አንደኛው ሰሓባ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ሲገስጹት ሲመክሩት ምን አሉ? እግተኒም ኸምሰን ቀብለ ኸምስ፣ አምስት ነገሮች ከመምጣታቸው በፊት አምስት ነገሮችን ተጠቀምባቸው። ከአምስት ነገሮች በፊት አምስት ነገሮችን ተጠቀምባቸው። መምጣታቸው ማይቀር ነው፣ መሄዳቸው ማይቀር ነው። ስለዚህ ተጠቀምባቸው ብለው ነቢዩ ዓለይሂ ሰላቱ ወሰላም በዚህ ሐዲስ ነገሩ። ይህን ሐዲስ ላይ ነው ዛሬ ቆይታ የምናደርገው። እነዚህ አምስት ነገሮች ላይ በሕይወታችን ላይ ሁሌ የሚፈራረቁ ናቸው፣ የሚመጡ ናቸው፣ የሚተካኩ ናቸውና እንደው እንድንቀየር እንድንለወጥ እንድንሰራበትና እንድንኖርበት ጥቅማቸውንም እንድናውቅ ይህ ሐዲስን በዚህ ሐዲስ ጉዳይ ላይ መመካከር ቆይታ ማድረግ አስፈላጊ ነው ብዬ ስላመንኩበት ነው ይህን ርዕስ ያቀረብኩት። እግተኒም ኸምሰን ቀብለ ኸምስ፣ አምስት ነገሮች ከመምጣታቸው በፊት አምስት ነገሮችን ተጠቀምባቸዋል። የመጀመሪያው ሸባበከ ቀብለ ሐረሚክ፣ ወጣትነትን ተጠቀምበት እርጅና ከመምጣት በፊት። ወጣትነት በኢስላም ልዩ ቦታ ያለው ጸጋ ነው። ወጣትነት ኒዕማ ነው። ወጣትነት ሽማግሌዎችን ጠይቁ፣ የትኛው ዕድሜ ይናፍቃቸዋል ብሎ ወደ ኋላ ቢመለሱ ይመለስ ተብሎ እድሉ ቢመቻች ምንን ዕድሜ ላሉ? የወጣትነት ዕድሜ አይደል? አባቶች ያውቁታል፣ ያለፈበት ነው የሚያውቀው። ይህ ወጣትነት ዕድሜ ኸይር የምሰበስብበትም ነው፣ ሸር የምሰበስብበት ነው። ኸይር ሰብስበበት ከሆነ እድለኛ ነህ፣ ነገ ከሚጠሩት ትሆናለህ። ነገ የውመል ቂያማ ፀሐይ ስንዝር ቀርባ ሰዎች ነፍሲ ነፍሲ በሚሉበት በላባቸው በሚጥለቀለቁበት ሰዓት አላህ የሚጠራቸው 7 አይነት ሰዎች አሉ። ሰብዓቱን ዩዚልሁም ላሁ ፊ ዚልህ የውመ ላ ዚለ ኢላ ዚልህ። 7 ሰዎች ነገ የውመል ቂያማ የማንም ጥላ በሌለበት ሁሉም በሚጨናነቅበት ነፍሲ ነፍሲ በሚልበት ሰዓት የሚጠሩ አሉ። ከነዛ መካከል ወሻቡን ነሻ ፊ ዒባደቲላሂ ዐዘ ወጀል፣ ወጣት አላህን በመገዛት ከአላህ ጋር ያለውን በማሳመር ወጣትነት ዕድሜውን አላህን በማገልገል የአላህ ባሪያ በመሆን ያሳለፈ ሰው ነገ ይጠራል። ወጣቶች የብዙ አካላት መጠቀሚያ ናችሁ፣ ግን የማንን ነው መሆን የምትፈልጉት? የሆናችሁትስ የማንን ነው? ራሳችሁን ጠይቁ። ወጣቶችን ፖለቲከኞችን ይፈልጓቸዋል። ተቃራኒ ጾታ የሚሳሳቡበት የሚፈላለጉበትን የወቅት ቢኖር ወጣትነትን ሸይጣን የሚፈልገዋል፣ አንተን የሚያጠምድበት ነው። አላህም ይህን ዕድሜ ለእሱ እንድሰጠው ይፈልጋል። ወጣትነት ኒዕማ ነው፣ ጸጋ ነው። ስለዚህ ወጣትነት ዕድሜያችሁን ተጠቀምበት። አዎ ጊዜ ነው እኮ ማለት ነው። የወጣትነት ጊዜ በጥሩ ሁኔታ አሳልፈው፣ በጥሩ ሁኔታ ሂድበት። ሐሰን አልበስሪ ረሂመሁላህ አንድን ነገር ሲገልጹልን ስለ ቀናት፣ ስለ ዕድሜ፣ ስለ ወቅት ሲናገሩ የብነ አደም አንተ የአደም ልጅ ወይ ኢነማ አንተ አያሙን መጅሙዓ፣ አንተ እኮ የቀናት ስብስብ ነህ። አንተ የቀናት ስብስብ ነህ። ኩለማ መዳ የውሙን፣ ሁሌም ከቀን በሄደ ቁጥር መዳ ባዕዱክ፣ ከአንተነት የሆነ አካል ይሄዳል። ዩሰሊሙከ ሌይሉ ኢለ ነሃር፣ ሌሊቱ ለቀኑ አሳልፎ ይሰጠሃል። ወዩሰሊሙከ ነሃሩ ኢለ ሌይል፣
ለቀኑ ደግሞ ለሌሊቱ አሳልፎ ይሰጥሃል። በአንተ ላይ ይፈራረቁብሃል። ሐታ ዩሰሊማኒከ ኢለል አኺራ ለአኺራ ሁለቱም አሳልፈው እስኪሰጡ በአንተ ላይ ይፈራረቃሉ። ስለዚህ አንተ የቀናት ስብስብ ነህ እና ተጠቀምበት። ወጣትነት ዕድሜን በጥሩ ሁኔታ አሳልፈው። ነገ የውመል ቂያማ አላህ ይህን ዕድሜ ይጠይቀሃል። ዑመር ብን አብዱልዓዚዝ ምን ይላሉ? አለይሉ ወነሃር ሌሊትና ቀን ያዕመላኒ ፊክ በአንተ ላይ ሥራ ይሠራሉ። ፈዕመል ፊሂማ አንተ ደግሞ በእነሱ ሥራባቸው። በአንተ ላይ ይፈራረቁባል፣ ይሠራሉ፣ አንተ በእነሱ ሥራባቸው እያሉ ዑመር ብን አብዱልዓዚዝ ይህን ይናገራሉ። ወጣትነት ኒዕማ ነው፣ ጸጋ ነው። ስለዚህ ከአምስቱ ከምንጠቀምባቸው ወይም ከመምጣታቸው በፊት ከመሄዳቸው በፊት 5 ነገር ከመምጣታቸው በፊት 5 ነገርን ተጠቀምባቸው ያሉት ነቢዩ ዓለይሂ ሰላቱ ወሰላም አንደኛውና ዋነኛው ለማን ሰጠ ነው? ይህ ወጣትነት ዕድሜ አበባ የሆነ ዕድሜ ነው። ይህ ወጣትነት ዕድሜ ሁሉም በአንተ ላይ የሚፈራረቅበት ዕድሜ ነው። ለማን ሰጠው? ይህ ወጣትነት ዕድሜ እኮ ማለት ወጣት ጉልበት ባለህ ሰዓት፣ የመስጊድ ሰው ስትሆን ጉልበት ባለህ ሰዓት ሙአዚኑ ሐያ ዐለ ሶላህ ሐያ ዐለል ፈላህ ሲል እዛ ጋር የሆነ የሚጣራ ሲጣራ ወጣትነት አለ። ይህ ኃይል ያለው እምቅ የሆነ ዕድሜ ነው። ፋይሬጅ የሚባል ነው። በዚህ ሰዓት አይ የአላህ ጥሪ ይሻለኛል፣ መስጊድ ይሻለኛል ብለህ ስትመጣ ኳሱም እዛ ጋር ሲጣራ እነከሌ ቡድን አለው ዛሬ ፋይናል ነው ምናምን ሲል ያንን ትተህ ወደ መስጊድ ስትመጣ ይህን ዕድሜ በዚህ መልኩ ስትጨርሰው ነገ ለሁላችንም አይቀር ሐረሚክ ተብሏል። ሸባበከ ቀብለ ሐረሚክ ወጣትነትህ እርጅና ከመምጣት በፊት ልክ እርጅና መጥቶ እቤት ስትቀመጥ መንቀሳቀስ ሲያቅትህ ጉልበትህ ሲከዳ አቅም ስታጣ አላህ መስጊድ በወጣትነት ዕድሜ መጥተህ እንደምትሰግደው አላህ ይጽፍልሃል። አየህ አላህ ይጽፍልሃል። ወጣት ሆነ አላህ ጋር ተዋውቀሃል። ለዚህ ነው ተዓረፍ ኢለላህ ፊረኻ አላህን በደስታ ጊዜ እወቀው። ደስታ ጊዜ ማለት ምንድን ነው? ሀብት ኖሮ እወቀው፣ ገንዘብ ኖሮ እወቀው፣ ጤና ኖሮ እወቀው፣ ወጣት ሆነ እወቀው። እርጅና ሲደርስብህም አላህ ያውቃሃል፣ ይደርስልሃል። ዛሬ ወጣት በአብዛኛው የት አለ? የት ነው የተቀመጠው ወጣት? ፐርሰንቱ ይሄ ብቻ ነው? ይሄ ብቻ ነው ሙስሊሙ? ቁጥሩ ይሄ ብቻ ነው? ዓለሙን ተውት፣ የሀገራችን ተውት፣ በአካባቢያችን ደረጃ ቢታይ ይሄ ብቻ ነው ወጣቱ? ላ ወጣቱ ብዛቱ እኮ ቢያንስ በጁማ ወይ በረመዳን ይታወቃል። የታል ወጣት? ወጣት ተጠቀምበት። ይሄ ትልቅ ዕድል ፉርሳ ነው። አንተ የመስጊድ ውበት ነህ። አንተ መስጊድ ካልገባህ መስጊድ አያምርም። አንተም ያለ መስጊድ ውበትህ ባዶ ነው። ስለዚህ የወጣትነት ዕድሜን ተጠቀምበት አሉ ነቢዩ ዓለይሂ ሰላቱ ወሰላም። ወጣቶች ሲነሱ 2 ጀግና ወጣቶች ሁሌ ትዝ ይለኛል። ወሐደራ ሳደርግ እንደው እነዚህን ካላነሳውላ ቅር ይለኛል። ወቅቱ የበድር ጦርነት ነው። ነቢዩ ሰለላሁ ዐለይሂ ወሰለም መካ ላይ በነበራቸው ቆይታ አዛን ያደርጋቸው አንድ ግለሰብ ነበር። ፊርዓውን ሃዚ ኡማ የዚህ ኡማ ፊርዓውን ብሎ የጠሩት አቡ ጃህል ብሎ ያወጡለት ነቢዩ ነው። ስሙ አበል ሐከም ነው የሚሉት። የጥበበኛው አባት ይሉት ነበር። በጭራሽ አንተ አባ ጃህል ነህ፣ የማህይብ አባት ነው። አምር ብን ሂሻም ይባላል። ይህ ሰው ነቢዩን በጣም አዛረገ። ሲሰግዱ ቆሻሻ ያደርግባቸዋል። በመንገዳቸው አልበቃላቸው። ስደት ከመውጣታቸው በፊት ሸንጎ ፓርላማ ተቀመጡ ለውይይት። ግማሹ እንሰረው አሉ፣ ግማሹ ከሀገር እናባረው አሉ። አቡ ጃህል ግን ምን አለ? እንግደለው። ሁሌ ሸይጣናዊ አስተሳሰብ የሚያመጣው አቡ ጃህል በወቅቱ ይባላል። ኪታብ ራሂቅ እንደቀራችሁ ረውዳ እንደዚህም ሀዘል ሐቢብ ሲራ ኪታብ እንዳነበባችሁት እንደተማራችሁት እንደተቀመጠው ሸይጣን ሽማግሌ ሆኖ መጣ። የዛኔ በሰው ምን አላሉ? አበል ሐከም ያነሳው ሐሳብ ጥሩ ሐሳብ ነው፣ እንግደለው የሚባለው ጥሩ ነው አለ። ሸይጣን እኮ ሽማግሌ መስሎት ይሄ አዛን ያረጋቸው አቡ ጃህል የበድር ጦርነት ላይ አብዱራህማን ብን ዐውፍ ቡኻሪ ላይ በተዘገበው 2 ወጣቶች እድሜያቸው 15 አካባቢ ወጣቶች በአብዱራህማን ብን ዐውፍ ዳርና ዳር ቆመዋል። አንደኛው አንዱ እንዳይሰማው ይጎትተውና ያ አሚ አቤት አታሪፍ አቡ ጃህልን ታውቀዋለህ? ለምን ፈለግከው? ከሱ ጋር ጉዳይ አለኝ።
ነብዩን ይሳደባል ሲባል ሰምቻለሁ አለ ሰለላሁ ዐለይሂ ወሰለም። የት ናቸው? የመዲና ነዋሪዎች ናቸው። መካ ላይ ሳሉ ነብዩን ይሳደባሉ ሲባል ሰምቻለሁ። ዛሬ ከሱ ጋር ጉዳይ አለኝ። ይሄኛውን ይጎትቷል። አታሪፍ አቡ ጀህልን ታውቀዋለህ? አንተ ስለምትፈለከው ከሱ ጋር ጉዳይ አለኝ። የነብዩ ጠላት ነው። ነብዩን ይሳደባል ሲባል ሰምቻለሁ። ወጣቶች ናቸው፣ ለጋ ዕድሜ ላይ ናቸው። አቡ ጀህል ጦሩ ላይ በኩራት እየተንጎራደደ ወደዚህ ሲል ያው የምትፈልጉት ሰው አላቸው። ሁለቱም ጦራቸውን አስተካክለው ወረወሩበት። ከዛ ነቅለው ወደ ነብዩ ሰለላሁ ዐለይሂ ወሰለም በመሮጥ አቡ ጀህልን ገደልኩት። ሁለታችሁም እስቴት አለ ሰይፋችሁ ስታይ ሁለቱም ደማ ሁለታችሁም የገደላችሁ። ያው ፍጻሜውን የጨረሰው ታላቁ ሰሐባ አብዱላህ ብን መስዑድ ነበሩ። ማን ነው የአቡ ጀህልን አንገት ይዞ ሊመጣ ሲሉ ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ብን መስዑድ እኔ ያለ መጡ። ልክ መጥቶ አገኘው አይደለ አላህ የገባልን ቃል የእጅህን አገኘ እያሉ አብዱላህ ብን መስዑድ ሲያናገረው አቡ ጀህል በጣም ኩራተኛ ስለነበር የመዲና ሴቶች የአቡ ጀህል ያበለ ሐከም እያለ ራሱ አበል ሐከም እያለ አንገት አጭር ነው ብሎ እንዳይሳልቁብኝ ስትቆርጠኝ አንገቴን ወደ ታች አድርግ ቁረጠኝ ይላል። ሊሞት እያለ ገና ስለ ክብሩ ይጨነቃል። ይህን ታሪክ ግን አላህ ገና በጠዋቱ ቁርአን ላይ ተናግሯል። ለነስፈአን ቢናሲያ ናሲየቲን ካዚበቲን ኻጢአ አናቱን ይዘን እንጎትተዋለን። አስተባባይ ውሸታም የሆነች አናት አዎ ተጎተተ። አብዱላህ ብን መስዑድ አንገቱን ቆርጠው በገመድ አስረው እንደውም ቀጭን ናቸው ይባላል። እንዲሁ እየተንገዳገዱ ነበር ይዘውት የመጡት ይባላል። የአቡ ጀህል ጭንቅላት ትልቅ ነበር ይባላል። ይዘውት መጡ። አላህ የገባውን ቃል ፈጸመው። ቁርአን እውነተኝነቱም ያጅብ እኮ አቡ ለሃብ በጠዋቱ የጀሃነም መሆኑ ተናገረ። አቡ ለሃብ እኮ የጀሃነም መሆኑ የተነገረው ገና በጠዋቱ አይደል? ተበት የደ አቢ ለሃብ ወተብ የወረደ ጊዜ እኮ ነው። ነብዩ ገና ሶፋ ላይ ወጥተው ያ ቀውሚ ቁሉ ላኢላሃ ኢለላህ ሲሉ አሊሃዛ ጀማዕተና ላኢላሃ ኢለላህ ቁም ነገር ነው ብለህ የሰበሰብከን ለዚህ ነው። ተበለከ ያ ሙሐመድ ወይ ጥፋት ለአንተ ይገባ ሲላቸው አላህ ምን ጊዜ ወዳጆቹ ሲነካ ይወድምና የኔ ነብይ ሲሆን ጥፋት የሚገባው ጥፋት ላንተ ነው። ተበት የዳ የአቡ ለሃብ ሁለት እጆች ጠፉ። ተበት የዳ እጆቹ ጠፉ። አቢ ለሃብ የአቡ ለሃብ ወተበ እሱም ጠፋ። ማ አግና አንሁ ማሉሁ ወማ ከሰብ ሚስቱም ስራው ሙሉ እንዳልጠቀመው ሚስቱም ጀሃነም እንደምትገባ ቁርአን ላይ ገለጸ። ጠዋት ገና በጠዋቱ መች ነው ታዲያ አቡ ለሃብ የሞተው? በአገር ጦርነት ላይ አልተሳተፈም። በምን በበሽታ በሽታው ደግሞ ከባድ በሽታ ነበር አላህ የጣለበት። ሲሞት ይባላል ልጆቹ ጀናዛውን ላለመንካት በዱላ ነበር እየገፉ በእንጨት እየገፉ ጉድጓድ ውስጥ ይከተቱት። ጀሃነም እንደሚገባ በጠዋት ተናገረ። ይሄ የቁርአን እውነተኝነት ቁርአን የተናገረው እንደሚፈጸም የተገለጸበት እና እነዚህ ሁለት ወጣቶች ነብዩ ተነኩ ሲባል ውስጣቸው ዛሬስ እንደው ወጣት የሆነ ሰላት አመለጠኝ ብሎ የሚቆጭ አለ? የሆነ ኸይር ነገር አመለጠኝ ብሎ የሚቆጭ አለ? ሌላውን ተው፣ እንደው ኸይር ነገር እዛው አጠገባችን ባለው የሚቆጭ የሚሰማው የሚነደም ዛሬ ተፍሲር አመለጠኝ እንዴት ብሎ የሚቆጭ ዛሬ ጊዜን ሳልጠቀም ጊዜ በእስላም ፈረንጆች እንደሚሉት ወርቅ ምናምን አይደለም፣ ህይወት ነው፣ ሰይፍ ነው። አንድ ዓሊም ምን ይላሉ? በኸይር ካልቆረጥከው በሸር ይቆርጥሃል። በኸይር ካልቆረጥከው በሸር ይቆርጥሃል። ስለዚህ ወጣትነት፣ ይህ ወጣትነት እድሜ አስሐበል ካፍን አብዛኞቻችሁ የምታውቁት ሱረቱ ካፍ ላይ ጁማ ምንቀራው ላይ የወጣቶች ታሪክ ይናገራል። ኢነሁም ፊትየቱ እነሱ ወጣቶች ናቸው። አመኑ ቢረቢህም በጌታቸው ያመኑ፣ ወዚድናሁም ሁደን መመራትን ጨመርንላቸው አለ አላህ። ፊትየቱን አለ አላህ ወጣቶች። ኢብራሂም ዓለይሂ ሰላም ያንን ጣዖት ሲያወድሙ ወጣት ነበሩ። ጣዖቱን ካወደሙ በኋላ ቃሉ ሰሚዕና ፈተን አንድን ወጣት ሰምተናል አሉ። የዝኩሩሁም ሲያወሳቸው ዩቃሉ ለሁ ኢብራሂም ይባላል። ወጣት እኔ የት ላይ ነው ያለሁት? ወጣት
በየትኛው ቦታ ነው ያለሁት? ወጣት በየትኛው አካባቢ ላይ ነው ያለሁት? የኸይር ወይስ የሸር? ምድ ቤቱን ያስኩት ዲኤስቲቪ ቤት አዛኑ እያለ እየተሰገደ ቆይ በኋላ ደርሳለሁ ምትደግፈው ከለም ደግሞ ሲቀምስ ደግሞ ትናደድና አንዳንዴ ሰላቱንም ትፎርፈዋል። ኪሳራ እኮ ወላሂ። አይ እንደው ነጭ ነጩን እናውራ፣ ለምን አኺራችን እንዳይበላሽ። አሁን ያለው ነገር ይሆንብናል፣ አሁን ያለው ነገር ይሆንብናል። ቢላሂ አለይኩም ሞት ቢመጣብን እዛው ቦታው ሰላት እኮ አሁን የሰገድናት የመግሪብ ሰላት ነገ የውመል ቂያማ ካልሆነ ተመልሳ አትመጣም። በቃ ሄዳለች። እንደ ስም ነገም ከነገ ወዲያ መግሪብ አለ። ግን የዛሬዋ መግሪብ خلاص አብቃች። የዛሬዋ መግሪብ ሳልሰግደው ባለውበትም ቦታ ሳልሰግደው ኢሻ አዛን ካለብኝ ደግሞ የኪሳራዎቹ ኪሳራ ያለምን ዑዝር እኮ ነው። ያለምን ዑዝር ስንትና ስንት ወንድሞች አሉ ሆስፒታል ተኝተው እንደው እየሳቱ ራሳቸው እየነቁ ሰላት ደረሰ ይላሉ። አባቶች እናቶች ይጠይቃሉ። አዎ ሲባሉ ልስገድ ይላሉ። ጤና የሰጠ እንድትንቀሳቀስ ያደረገ አላህ ታዲያ በሰላት ካላመሰገንከው በምንድን ነው የምታመሰግነው? ኢነ ሰላተ ካነት ዐለል ሙእሚኒነ ኪታበን መውቁታ፣ ሰላት በአማኞች ላይ ወቅትና ግዴታ ተደርጎላታል። ስለዚህ ወጣትነትን ተጠቀምበት፣ እርጅና ከመምጣቱ በፊት የመጀመሪያው። ሁለተኛው ወሲሐተከ ቀብለ ሰቀሚክ፣ ጤንነትን ተጠቀምበት በሽታ ከመምጣቱ በፊት። ጤንነት ወላሂ ኒዕማ፣ እንደው ለጤናችሁ ዱዓ አድርጉ። ወላሂ ጤና የኒዕማዎች ሁሉ ኒዕማ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አብዱላህ ብኑ ዐባስ ባስተላለፉት ሐዲስ ኢማም ቡኻሪ በዘገቡት ላይ ኒዕመታኒ መግቡኑን ፊሂማ ከሲሩ ሚነናስ፣ ሁለት ኒዕማዎች አብዛኛው ሰዎች ከነሱ የዘነጉ የችላ ያሏቸው ናቸዋል። አሲሐቱ ወልፈራግ፣ ሲሐ ጤንነትና ፈራግ ጊዜ፣ ነፃ ጊዜ፣ ትርፊ ጊዜ አብዛኛው ሰዎች ችላ ያለው ነው። ጤንነት ኒዕማ ነው። ላጎታቸው ለአባስ ነቢዩ ሰለላሁ ዐለይሂ ወሰለም እንደው በዱንያም በአኺራ አላህ አፊያ እንዲሰጥ ዱዓ አድርጋሉ። ጤንነት ዱዓ የሚደረግበት ትልቅ ኒዕማ ነው። የጤናን ጥቅም የሚያውቀው ማን ነው ከተባለ የተያዘ ብቻ ነው። አሲሐቱ ታጁን አላ ሩኡስ አልአሲሐ ላ ያዕሪፉሃ ኢላ አልመርዳ ዑለማዎች። ጤንነት ማለት በጤነኞች አናት ላይ ያለች ዘውድ ናት፣ በሽተኛ እንጂ ማንም አያውቅም። እዚህ ጋር ቁጭ ብለን የምንማማረውን ጥቅም የሚያውቀው ከኛ ይልቅ ማለት ጤናው ተወስዶበት እቤት የተቀመጠ፣ ጤናው ተወስዶበት ሆስፒታል የተኛ ወላሂ ይሰሙታል። ውዱ አድርጎ መስገድን ጤናቸውን ያጡ ወንድም እህቶች ነው የሚያውቁት። ሽንት ቤት ገብቶ መሽናትን በቱቦ የሚሸኑት እህትና ወንድም ነው የሚያውቁት። ወላሂ የጤና ኒዕማ ለቀላል አይደለም። አናማረው አላህ ሁሌ ምስጋና እናድርሰው። ምስጋና ይገባ ጌታዬ፣ ያው አፍያ አርገኛ ምስጋና ይገባ ብለን ጤናችንን መጠበቅ፣ ሰበቡን ማሟላት፣ አላህ ደግሞ አፍያ እንዲያደርግን ደግሞ ሁሌ ለተቀን አላህ ልንማጸንበት የሚገባው ጉዳይ ኒዕማ ነው። ወላሂ ስንትና ስንት ወንድሞች እህቶች አሉ። እኛ ጠዋት ለፈጅር ውዱ ስናደርግ ፊታችን ስንታጠብ እስራ ልንሄድ ትንሽም ተኝተን ታጥበን ስንወጣ ኩላሊቶቻቸውን የሚታጠቡ ወንድሞች የሉ። አላህ አፍያ ያርጋቸው፣ አላህ ይፈውሳቸው። የሉም አሉ አይደል? በሳምንት 2 ቀን 3 ቀን ሳምንት 2 ቀን 3 ቀን ተብሎ ይቀጠሩ ብር ነው የሚያወጡት። አቅም አንሶ ዛሬ ላይ በየመስጊዱ ሲጠይቅ ብቻ በየመኪናው በየመንገዱ ይባላል። አላህ ኒዕማ። ለዚህ የተፈተነ ሰው ስታይ ያ አላህ ምስጋና ይገባ፣ ከዚህ ነገር ላዳንከኝ ነጃ ያልከኝ ጌታ ምስጋና ይገባ ብለህ ዱዓ እንድታደርግ የታዘዝከው። አልሐምዱሊላህ አለዚ ነጃኒ ሚማ ብተላክ፣ እዚህ አንተን ከፈተነ ነገር እኔን ነጃ ላለኝ ጌታ ምስጋና ይገባ። አዎ ስትል ግን ያ ሰው ሳይሰማ በውስጥ የተፈተነ ሰው ስታይ ይህን ዱዓ አድርግ፣ ያ ሙሲባ አንተ ጋር እንዳይመጣ። ስለዚህ ወሲሐተከ ጤንነትን ተጠቀምበት። ቀብለ ሰቀሚክ ከመታመም በሽታ ከመምጣት በፊት በምንድን ነው የምትጠቀመው? አሁን በዒባዳ ነው፣ በሰላት ነው፣ መስጊድ በመመላስ ነው። ከመያዝ በፊት ዛሬውን ስራበት፣ ዛሬ ስራበት፣ ዛሬ ኑርበት። ፋተ ወፋት ያለፈው አልፏል። የወደፊቱ ገይብ ነው፣ አላህ ብቻ ነው የሚያውቀው።
ወለከ ሰዓተ አንተ ፊሃ ያንተ ሰዓት ማለት አሁን ያለህባት ወቅት ናትና ጤንነት ኒዕማ ነውና መጠቀም። አላህ በእኛ ላይ የዋለው ውለታ ይቆጠር አያልቅም። አለም ነጅዐል ለሁ ዐይነይን ወሊሳነን ወሸፈተይን ወሀደይናሁ ነጅደይን። ሰው ልጅ ሁለት አይኖችን አላደረግነትም? ወሊሳነን ምላስን፣ ወሸፈተይን ከናፍሮችን፣ ወሀደይናሁ ነጅደይን ወደ ሁለት አቅጣጫ ወደ ሐቅ ወደ ባጢል፣ ወይም በሌላ ተፍሲር ዑለማዎች እንደፈሰሩት ወደ እናቱ ጡት። ከወለድክ እናቱ ጡት ጋር ትሮጣለህ። ማን አሳይቶ ማን አመላክቶ? አላህ ያንን ጡት ወተት አድርጎ ቀምሞ ያስተካከለው ማን ነው? ረቡል ዓለሚን የዓለማቱ ጌታ ነው። የበላችሁን በልታ ወደ ወተት የቀየረው ማን ነው? አላህ። እርግዝና ውስጥ ሆነ እናቱ ሆድ ውስጥ ሆነ የወር አበባውን አላህ አስቀርቶ ወደ አንተ ወደ ምግብነት የቀየረው ማን ነው? አላህ። ታዲያ ምስጋና ይገባው። እኛ ላይ ዋለው ውለታ ትንሽ ነው እንዴ? ወኢን ተዑዱ ኒዕመተላህ ላ ትሕሱሃ። አላህ በእናንተ ላይ ዋለው ውለታ ብትቆጥሩት አዘልቁትም አያልቅም። ስለዚህ ጤንነትን ተጠቀም። ምን ከመምጣት በፊት? በሽታ ከመምጣት በፊት። ሶስተኛው ወፈራገከ ቀብለ ሹግሊክ። ፈራግ ትርፍ ጊዜ ተጠቀምበት። ቢዚ ከመሆኑ በፊት ዛሬ ተጠቀም። ወጣት ሆኖ ተጠቀም። የሆኑ መሽጉል ከመሆነ ትዳር ትይዛለህ ልጆቼ ብለህ ስራው በቃ እዚህ ጋር አልተመቸም ከመርዱ ሴሻ ኦቨርታይም መስራት አለብኝ ብለህ ምን ልትል ትችላለህ? ብቻ አይታወቅም ምን እንደሚመጣ። ስለዚህ ዛሬ ባለህ ጊዜ ተጠቀም። ከመግሪብ እስከ ኢሻ ያሉትን እድል ተጠቀም። ከሱቢ በኋላ ያሉትን እድል ተጠቀም። እሁድ ላይ እንደዚህ ረፍት ቀን ከ4 ሰዓት እስከ ዙር ዳዕዋ አለ ሲባል ተጠቀምበት። ጊዜውን የሆነች እውቀት ያዝበት። ዛሬ መጠቀም የምንችልባቸው አጋጣሚዎች አሉ። ይህ ሞባይል ኸይር አለው ሸርም አለው። ኸይር ልንጠቀም ከፈልግን ይዘዋል። ዛሬ ላይ ኸይሩ ብዙም አለ። አዎ አፕሊኬሽን ስንትና ስንት ወንድሞች ዳዕዋዎችን ሰብስበው በአንድ ላይ ያስቀምጧሉ። ቁርአን ተፍሲር በለው ሁሉም ነገር አለበት አለ። አጠቃቀማችን ኸይር ከያዝነው ወላሂ ኸይር አለ። ባለንበት ቦታ እውቀትን እስልምና ልንረዳ እንችላለን። ሸርን ከፈለግን አዎ ሸር አለው። በቴሌቪዥን ሰው አለ ሰው አለ ለማየትም አይመቸኝም ልታፍሩም ትችላለህ። ግልጽ ነው። ሞባይልስ እጅ ውስጥ ብቻ አንገለል ብለህ መጥፎ ነገርን ልታይ ትችላለህ። ማን ያየኛል ካለ አላህ አለብኝ ካላልክ አላህ አለብኝ ካልክስ ሌሊት የሚሆን ማታ ቀን የሚሆን ሌሊት ክረምት የሚሆን በጋ ብቻ መሆን ከሶል አገር ውስጥም ከአገር ውጭ ማንም አካባቢ ሄድክም አላህ ይመለከታል። አለም ያዕለም ቢአነ አላህ የራ። ይህ ሰው አላህ እንደሚመለከተው አያውቅም እንዴ እንዳለው አላህ ያየሃል። ኢተቂላሃ ሐይሱማ ኩንት፣ አላህን ፍራ የትም ቦታ ብትሆን። ስለዚህ መጠቀም፣ ጊዜህን ተጠቀምበት። ቲክቶክም ስትመለከት ኸይር ተመልከት። ቲክቶክ እኮ ኸይረኛ እንደሆንክ የሚያውቃል አለ። እውነት ነው። ሸረኛ እንደሆንክ የሚያውቃል። ኸይር የምታይበት ከሆነ ሁሌ የሚመጣው ኸይር ነው አለ። እንደዛ ነው። ሁሌ እግር ኳስ ተጫዋች የምታይ ከሆነ ሁሌ በቃ እሱ ነው የሚመጣው። ዳዕዋ ደግሞ ሁሌ የምትከታተል ከሆነ ስትከፍቶ ዳዕዋ ነው። በእርግጥ አንዳንዴ ዘሎ ምን ይመጣ ይኖራል፣ ግን በአብዛኛው ምን ይሆናል? እይታችን ሊሆን ይችላል። ምትወዛወዘዋን ከሆነ እኛም ደግሞ ሱብሃንአላህ ሶብር አድርገን አቤት እንዴት ነው የምትንቀሳቀሰው እንላለን። ስፖርት ይመስላል። ቁርአን ሲመጣ ሂድ፣ ዳዕዋ ሲመጣ ላንተ አዳምጫለሁ ሂድ። ምን ደግሞ ምን ችግር አለ? ምን ደግሞ ምን ችግር አለ? ሲደጋገም ውስጥ ይቀመጣል። ታሐፍዘዋለህ፣ ትይዘዋለህ፣ አዳብት ታደርገዋለህ፣ ትላመደዋለህ። ከሱ ውጭ ሌላ ነገር እንዳታስብ ያደርጋል። ቁርአን የሚሰለች አይደለም፣ የአላህ ቃል ነው። ሁሌ ስመው፣ ዛሬም ነገር አዳምጠው። እንደው ሶሻል ሚዲያ አጠቃቀማችንን እንወቃ። ለየትኛው ነው? ገንዘብ ትሞላለህ፣ ዋይፋይ ትገዛለህ፣ ዳታ ምናምን ትሞላለህ። ሸር ከሆነ ትጠየቃለህ በገንዘቡ። ወዴት ወሰድከው? ያ ረቢ ሐራም ነገር ላይ በትክክል ይሆናል። አይ አላህ ቁርአን ላዳምጥበት፣ ዳዕዋ ላስተላልፍበት፣ እንዲህ ላርግበት ያስኬዳል። ስለዚህ ጊዜያችንን በአግባቡ ምን እንበለው እንጠቀምበት። በአግባቡ እንጠቀምበት። ምን ከመሆን በፊት? ቢዚ ከመሆን በፊት። አላህ እኮ በጊዜ ምሏል። ወልዐስር ኢነል ኢንሳነ
ለፊ ኹስር አለ አላህ ሱብሓነሁ ወተዓላ። ወልዐስር በዘመናት እምላለሁ። ሶስት አይነት ተፍሲር ተሰጥቶታል። ዐስር ብለው ወልዐስር በዐስር ሰላትም ያልዋሉ፣ ወልዐስር በነቢዩ ዓለይሂ ሰላቱ ወሰላም ዘመን ብለው የፈሰረዋል። በዘመናት እምላለሁ የሚለው ግን የተሻለ ነው። ለምን? በዘመናት ውስጥ የነቢዩ ሰለላሁ ዐለይሂ ወሰለም ዘመን አለ፣ ዘመናት ውስጥ የዐስር ሰላት ወቅት አለ። ስለዚህ በዘመናት እምላለሁ አላህ በፈለገው መማል ይችላል። እኛስ ከአላህ ውጭ ይፈቀዳል? አይፈቀድም። አላህ ከፈለገው ወለይል ይላል፣ ወዱሃ ይላል፣ ወሸምሲ ወልቀመር። አላህ በፈለገው መማል ይችላል። እኛስ ከሱ ውጭ አይፈቀድም። መን ሓለፈ ቢገይሪላህ ፈቀድ አሽረክ። ከአላህ ውጭ ባለ አካል የማለ በእርግጥም አጋራ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ከአላህ ውጭ በማንም እናቴ ትሙት ከእናቴ ስጋ ይነጥለኝ ሸኾችን ይላል። አንዳንዱ በቃ ወላሂ ሲባል ማይቀበላለ ሸኾችን ሲባል እውነት ብለዋል ይላል። ነጋዴው ደግሞ ወላሂ ካለ ሊዋሽ ነው። በሱ አባባል ወላሂ ካለ ሊዋሽ ነው። ስለዚህ ምን ይላል? ገብርኤል ማርያምን ይላል። ይህ እኮ የባሰ ነው። መን ሓለፈ ቢገይሪላህ ፈቀድ አሽረክ። አብዱላህ ብን መስዑድ ምን ይላሉ? እኔ ከአላህ ውጭ ባለ አካል በእውነት ከምምል በአላህ ላይ በውሸት ብምል ይሻላል። በአላህ ላይ በውሸት መማል ወንጀል ነው፣ ያዙ። ከአላህ ውጭ ባለ አካል መማልስ ሽርክ ነው፣ ይለያያል። ስለዚህ መን ሓለፈ ቢገይሪላህ ፈቀድ አሽረክ። አላህ ማለ ምሎ ግን የሚናገርበት ነገር ከባድ በየትኛውም ቦታ ላይ ኢነል ኢንሳነ ለፊ ኹስራ፣ የሰው ልጆች ኪሳራ ውስጥ ናቸው። አለቀልን እኮ በቃ። ከዛ ግን ነጠለ ኢለ ለዚነ አመኑ እነዚያ ያመኑ ወዐሚሉ ሷሊሓት መልካም ስራ ይሰሩ። አመኑ ከዛስ ጸጥ አለ። ወዐሚሉ ሷሊሓት መልካም ስራ ይሰሩ። ቁርአን ላይ ኢለ ለዚነ አመኑ ወዐሚሉ ሷሊሓት እነዚያ አመኑ ወዐሚሉ ሷሊሓት እያለ ብዙ ቦታ ላይ አቆራኝቶ አንጥቷል። ምንድነው ከተባለ በእስልምና ውስጥ ኢማን እምነት የሚባለውን ነገር ካስክ በኋላ ስራ የሚባል ያስፈልጋል። መስገድ፣ ሰደቃ ማውጣት፣ ለጎረቤት መልካም መዋል፣ መልካም ነገር መስራት ያስፈልጋል ነው መልእክቱ እንጂ እመን እንጂ አትፍራ የሚል በእስልምና አስተምሮ የለም። በቃ አምናሃል አለቃ የለም። እንደዚህ አምናሃል፣ ላመንክለት ጌታ ስራ፣ ላመንክለት ጌታ ታማኙን በምን አማና አደራ በመጠበቅ እውነትን በመናገር ያዘዘህን በመታዘዝ የከለከለህን በመከልከል ኑርበት። ይሄ ነው የሥራ ውጤት እኮ ነው። ተማሪ ተምሮ ለፍቶ ደክሞ ነው እኮ ነገ ውጤቱ የሚያገኘው። ዱንያ የሥራ ሀገር ናት። ዱንያ የሥራ ሀገር ናት፣ የደሞዝ ሀገር አይደለም። አኼራስ የደሞዝ ሀገር ነው፣ የሥራ ሀገር አይደለም። አኼራ አንዴ ስጁድ ላድርግ የለም፣ አንዴ አስተግፊሩላህ ልበል የለም። በቃ አልቋል ጊዜ። ስለዚህ ጊዜን ተጠቀምበት፣ ትርፍ ጊዜን ተጠቀምበት። ኢለ ለዚነ አመኑ ወዐሚሉ ሷሊሓት ወተዋሰው ቢልሐቅ ወተዋሰው ቢሶብር። በሐቅ በእውነት የተመካከሩና በትዕግስት የተመካከሩ ሲቀሩ ሌሎቹ ክስራት ላይ ናቸው። አራተኛው ወጊናከ ቀብለ ፈቅሪክ፣ ሀብትን ተጠቀምበት ድህነት ከመምጣቱ በፊት። ሀብት ማን የሰጠህ? ማን የሰጠህ? ምነው ዝም አላችሁ? ከራሳችሁ የመጣው ወላሁ አኽረጀኩም ፊ ቡጡኒ ኡመሃቲኩም። አላህ እኮ ከእናቶቻችሁ ሆድ አውጥቷቸዋል። ምን ላ ተዕለሙነ ሸይአን፣ ምንም ነገር የማታውቁት ከእናት ሆድ ዲግሪ ተሸልሞ ዲግሪ ተሸክሞ የወጣ የለም። ወርቅ ይዞ የወጣ የለም። ወርቅ ይዞ የወጣ የለም። ባዶ ነው። ስለዚህም ቁርአን ምንድን ያለው? ወአንፊቁ ሚማ ረዘቅናኩም እኮ ከሰጠናችሁ ለግሱ ነው። ሀብትህን ተጠቀምበት። መቼ? ድህነት ከመምጣቱ በፊት። ድህነት ሁለት አይነት ድህነት አለ። አንዱ ድህነት ዱንያ ላይ ራሱ ባዶ ሊትከስር ያ ነገር ሊጠፋ ይችላል አንዱ። ሁለተኛው ድህነት ሀብቱ እንዳለ ምንም ኸይር ሳሰራ ወራሱ ውስጥ ይመጣል ዳል። ስለዚህ ተጠቀም፣ ኸይር ስራ። አቅሙን ሰጠህ፣ የሐጅ ወቅት ደርሷል፣ ሐጅ ሂድበት። ነገ አትበል፣ ነገ ባንተ እጅ አይደለም። አንድ ምሳሌ ነግራቸዋለሁ ከዚህ በፊት። ሐጅ ሲባል አንዱ 24,000 ብር ነበር በወቅቱ። 24,000 ብር በኢትዮጵያ ብር ማለት ነው። 24,000 ብር። ልጁ ሀብታም ነው። ወፍጮ ቤቶች አሉት፣ ሲኖትራክ መኪናዎች አሉት፣ ገልባጭ መኪና፣ እንዲህ በቃ ይሰራል፣ የተለያየ ስራ እና 2,000 ብር በየወሩ ያስቀምጣል።
ጓደኛው ምንድነው መሰራው 2,000 ብር እያስቀምጥ ለምን ሐጅ ይላል አላህ ሁሉ አሰጥቶ አሁን አንስታት ሄደም እንዲያለው አይ ብዙ ነው እኔ አንተ ሀብቱማ ቢኖርም ብቻዬን አይደለም እናት አባቴ ሚስቴን ዘመድ አዝማዴን ይዤ ነበር የሁሉ አምጥቶ አረ ብዙ ነው አለ ሱብሃንአላህ ያንተ እጅ ላይ በገባ ሰዓት ያንተ ሀብት ተጠቀምበት የተባለ ይህ ሰው በተለያየ ምክንያት ገንዘብ ወደደ ወፍጮ ቤቱ በመቃጠል መኪናው በመገደል በተለያየ መልኩ ገንዘቡ አለቀ ምን ነበር የሚቆጨው ምን ነው ሐጅ ባደረኩላል ምን ነው ሐጅ ባደረኩ وأنفقوا مما رزقناكم እኛ ከሰጠናችሁ ሳይለግሱ من قبل أن يأتي أحدكم الموت አንዳችሁ ላይ ሞት ከመምጣት በፊት فيقول ከማለት በፊት ربي ጌታዬ ወይ لولا أخرتني إلى أجل قريب ዱንያ ላይ ጥቂት ጊዜ ብታቆየኝ ብታስቀምጠኝ ቢያለው فأصدق ቢያለው ሰደቃውን አወጣለሁ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ጤነኛ አፍያው ነው የሚሰጣት 1 ዲናር ትበልጣለች ሞት መጥቶበት ከሚሰጠው 100 ዲናር ያማ ያንተ አይደለም የማን ነው የወራሽ ነው ሞት መጣ የወራሽ ነው በቃ ምናልባት 1/3ኛው አንተ መለየት ምትችል ልትናዘዘው ሌላ የወራሽ ነው አለቀ فأصدق ይላል ሰደቃ አውጣ ነበር وأكن من الصالحين ከደጋጎች መሆን ነበር ይላል ولا يؤخر الله نفسا إذا جاء أجلها አንድች ነፍስ ጊዜዋ ለበጣ ሰዓት አላህ ያዘገያት ወዲያው ይወስዳታል ስለዚህ መጠቀም ያ ጉዳይ ያ ሰዓት ከመምጣት በፊት መጠቀም ለዚህም ነብዩ ሰለላሁ ዐለይሂ ወሰለም አሉ ወغناك قبل فقرك ሀብትን ተጠቀምበት ድህነት ከመምጣቱ በፊት አዎ ነገው መልካማ ሁሉም ከቆመበት ቦታ ንቅንቅ አይልም 4 ጥያቄ እስኪጠየቅ ይሄን 4 ጥያቄ ሳይመልስ ማንም ንቅንቅ አይልም ከአራቱ ጥያቄ አንዱ وعن عمره فيما أفنى ስለ እድሜ ይጠይቃል በምን ጨረስከው وعن شبابه فيما أبلى የወጣትነትን እድሜ በምን አበሰበስከው እንዴት አለፈ ተነጥሎ ይጠይቃል ስለ ገንዘብ ሲመጣ ግን ሁለት አይነት ነው ኬታ መጣው መጀመሪያ ሶርሱ በሐራም በሐላል በሙስና ነው የሰሐቅ ወስደ ነው አጭበርብረ ነው የቲሞችን ገንዘብ ወስደ ነው ምንም አቁም የቲሞች ካርታ ስማቸውን ቀይረባቸው ያባታቸውን ገንዘብ አድርገ ነው እንዴት ነው የመጀመሪያው ጥያቄ አይ በሐላል ነው ለፍቼ ደክሜ ማሻአላህ እሺ ወዴት ተወሰድከው ሌላ ጥያቄ ወዴት ተወሰድከው ኸይር ነገር ሰራህበት ወይ ሸር ነገር ለመስጊድ ሰደቃ ሲባል ነየት ወይስ እዛ ጋር የዘፈን ኮንሰርት አለ ሲባል ለመታወቅ እዛ ሰጥተው አንዳንዱ እንኳን የመስጊድ ሲባል ፍሬን ይዛል ሐጅ ዑምራ ሲባል ፍሬን ይዛል ልክ ለሸር ነገር ግን በቃ ያውጣል በራሱ ላይ ከባድ ነገር እየተመጠነ ነው ስለ ዕውቀት ይጠየቃል ሰራህበት ወይስ ላደረከው ከነብዩ ሰለላሁ ዐለይሂ ወሰለም አስተምሮ ዛሬ ከቀራነው የመጨረሻው መልእክት وحياتك قبل موتك መደምደሚያው ህይወትን ተጠቀምበት በአጠቃላይ ሞት ከመምጣቱ በፊት ለሁላችን የተጻፈ ሁላችን ጋር ያሟሟል ሁላችን ጋር ይመጣል ለማንም አይቀርም ሞት ህፃን አይል ሽማግሌ አይል ሴት አይል ወንድ አይል ያገባ ነው ያላገባ አይል እርጉዝ ናት አይል የታመመ ነው አይል ሁሉም ጊዜው ሲመጣ ይዞ ይሄዳል እዝነት የለውም ሞት ሀያ የለውም ሞት ሲመጣ አያስፈቅድ ይዞ ይሄዳል ይህንን ሞት ከመምጣት በፊት በህይወት እያለ ዛሬ የሰራው ስራ ነው ለቀብር ቤት የሚሆነው ቀብር እንደምታውቁት ለሁሉም እኩል ነው ይሄ ከሊ አፍታም ስለሆነ ነጋዴ አስመጪ ስለሆነ ቀብሩ ጂፕሰም ይመለት ቀለሙ የሚታጠበው ቀለም ይሆነለት አይባልም በዛች አፈር ናት ለህድ ውስጥ ይገባል አቦጀዴ እንደለበሰ ማለት ነው ከዛ ብሎኬት ይደረጋል አፈር ይሞላል خلاص ይሄ ምስኪን ነው ምንም የለው ተዋቶ ነው እንደ ቀብርም የተከፈለው ማስቆፈሪያ የተከተለ የተባለለት በሰደቃ ነው ስለዚህ እናጥበብበት የለም በልኩ እንደዛው መቼ ነው ልዩነቱ ከተባለ ሁሉም አፈር ከለበሰ በኋላ ሁሉም ሰው ቀብር ይለያል ኸይር የሆነ ሰው እኛ ስንቀብረው ጠባብ ነው ለህዱ በልኩ ነበር ኸይር ከሆነ አይኑ የሚያዩ ይታያሉ ነብዩ ሰለላሁ ዐለይሂ ወሰለም ቀብሩ ይሰፋለታል መጥፎ ከሆነስ አላህ ይጠብቀን ሁለት ጎኖቹ እስኪተባበቁ ምን ይሆናል ቀብሩ ይጠብቀታል ነብዩ ሰለላሁ ዐለይሂ ወሰለም
ሀብታም መሆን ድሃ መሆን አይደለም። ጉዳዩ ምንድነው? የሥራ ጉዳይ፣ የዱንያ ውጤታችን። የለፉ የደከሙ ተማሪዎች ውጤታቸው ሲሰጣቸው ትምህርት ቤት ላይ በደስታ ያማረ ውጤት ከሆነ ምን ያደርጋል? ፌስቡክ ላይ ፖስታል አይደል? ውጤቴን እዩልኝ ኮንግራ በሉኝ ይላል አይደል? ኤፍ ነው ምናምን የምትሉት የመጣ የፍላቱ ምንድን ነበር? ባዶ ነው ምንድን ነው? በእናንተ ቋንቋ ኤፍ ነው የመጣ እዩልኝ ኮንግራ በሉኝ ብሎ ይፖስታል። ይደብቋላ። ቅያማ ልክ እንደዚህ ነው። ቅያማ መልካም ከሆነ ይኸው መጽሐፌን አንብቡልኝ ይኸው ይላል፣ አደባባይ ሆይ ይላል። ያኛውስ ከጀርባ ነው። ልክ ዱንያ ላይም ሰርተፊኬት ከሆነ እኮ ውጤት ከሌለ ከጀርባ ደብቆ ኧረ አልተቀበልንም ይላል። የፈተና ወረቀት ከጀርባ ይደበቃል፣ አልተቀበልንም፣ አስተማሪያችን አልመጣም። ለምን? ውጤቱ አምርማ። አያችሁ ምሳሌ። አኺራም መልካም ከሆነ ይኸው እዩልኝ ስጠብቀው የነበረ አደባባይ ያሳይ። መጥፎ ከሆነ ግን ከጀርባ ነው። ስለዚህ ወቅት አለ ይመጣልና እንደው ባለን አጋጣሚ እንጠቀምበት። ዒልማችንን በዚህ ሰዓት ወላሂ ያው ዒልም እየራቀን ነው። ዒልም እየራቀን ነው። ይህ ወቅት ማለት ነቢዩ ሰለላሁ ዐለይሂ ወሰለም በጣም የቅያማ ምልክት ነው የተናገሩበት። አሁን ያለንበት ወቅት ላ ተቁሙ ሰዓቱ ሐታ የተቃረበ ዘማን፣ በቅያማ አትቆምም ዘማኖች፣ ወቅቶች፣ ጊዜዎች እስከሚቀረቡ ፈተኩኑ ሰነቱ ከሻህያ፣ ዓመት እንደ ወር ይሆናል። አሁን ረመዳን መጣ ተባለ። ትላንት የጾም ላይ አይመስልም? ሐቂቃ እኮ ነው። ዓመት እንደ ወር ይሆናል አሉ። ወየኩኑ ሸህሩ ከልጁምዓቲ፣ ወር ደግሞ እንደ ጁምዓ ይሆናል አሉ። እንደ ሳምንቱ ነው። እንዴት ነው የሚመጣው? ወተኩኑ ልጁምዓቱ ከልየውሚ፣ ጁምዓ ሳምንት ደግሞ እንደ ቀን ትሆናለች። ወየኩኑ ልየውሙ ከሰዓቲ፣ ቀን ደግሞ እንደ አንድ ሰዓት ይሆናል። 24 ሰዓት የምታስበው እንደ አንድ ሰዓት ይሆናል። እድሜያችን እንዴት እየሄደ እንደሆነ ጊዜው እንዴት እንደሄደ ደግሞ አላህ ደግሞ አዛኝ አይደል? ወላሂ አዛኝ እኮ ነው። እንደው ባንዴ በላው አጥቶ ይዞ በሄድ እኮ አለቀን። ግን ደብዳቤ ይልክልናል። ምን አይነት ደብዳቤ? ሩቅ አንሂድ። በሀገራችን ደረጃ በቅርቡ አፋር ላይ እሳተ ገሞራ አልየን አይደል? ደውል ነው፣ ማስጠንቀቂያ ደውል ነው። የመሬት መንቀጥቀጦችን በተለያዩ ቦታ ላይ አሰምቶናል። እዚህ ተሰማ፣ እንደዚህ አልሰማችሁ። ምን ሆነ የኛ ችግራችን? ፌስቡክ ላይ ብቻ 2 ሰዓት ላይ ተሰማችሁ። ማን ነው እንደኔ የሰማ? መኮሰን ያ ረብ እንደው ጠብቀን ያ አላህ ወንጀላችን ነው ማረን ብለን ነበር ማልቀስ ነበር። ጫዋታውን ለመር ነው። አንዴ ግን ከመጣ ግን አደጋ ነው። ስለዚህ ተውባ እናድርግ። አደምም አመፀ፣ ሐዋም አመፀች፣ የአላህን ትእዛዝ ጣሰሱ። ኢብሊስም አልሰግድም ብሎ ትእዛዙን ጣሰ። ነገር ግን አደምና ሐዋ ያ ረብ አጥፍተናል አሉ። ኢብሊስ ደግሞ በጥመቱ ቀጠለ። እኛ የቱን ያዘ? አደምና ሐዋ ቃላ ረበና፣ ጌታችን ወይ አሉ፣ ዘለምና አንፉሰና፣ ነፍሶቻችንን በድለናል። ወኢን ለም ተግፊር ለና ወተርሐምና፣ አንተ ካላዘንክልን ካልማርከን፣ ለነኩነና ሚነል ኻሲሪን፣ ከከሳሪዎች እንሆናለን። የአደምን መንሃጅ ነው ያዝነው ወይስ ኢብሊስ? ኢብሊስስ ዛት አይደል? በቀኝም በግራም ከፊትም ከኋላ አጠማቸዋለሁ አለ። የእሱን ዝርያ አለ አደምን አጠማለሁ አለ። ዛቻ መጣ። ቁርአን ዛቻ መጣ። ዛቻው ደግሞ ሱብሃንአላህ እንደ ምሳሌ ነው ማቀርብላችሁ። ሱረቱ ኢብራሂም ላይ 22ኛው ወይም 21ኛው አንቀጽ ላይ ኢብሊስ አሉ ኹጥባ ያደርጋል ሚንበር ላይ። ሐሰን አልበስሪ ሲናገሩ እንደው ሚንበር ላይ ነው ለጀሃነም ሰዎች ኹጥባ ያደርጋል አሉ። ሱረቱ ኢብራሂም ላይ ምን እያለ ወቃለ ሸይጣኑ፣ ሸይጣን ባለ ጊዜ ለማ ቁድየ አልአምሩ፣ ውሳኔው የተላለፈ ጊዜ ለማ ቁድየ አልአምሩ ፈሪቁን ፊል ጀና ወፈሪቁን ፊሰዒር ሲባል ለጀሃነም ሰዎች ምን ይላል? ኢነላሃ ወዐደኩም ወዐደል ሐቅ፣ አላህ ትክክለኛ ቃል ኪዳን ቀጠሮ ሰጣችሁ፣ ቃሉን ፈጸመ። መልካም ከሰራችሁ ጀነት አለ፣ ጀነት ሰጠ። መጥፎ ከሰራችሁ ጀሃነም አለ፣ ጀሃነም ሰጠ። ሁለቱን ቃሉን ፈጽሟል ይላል። ወወዐድቱኩም፣ እኔም ቃል ገባሁላችሁ፣ ነገር ግን ፈአኽለፍቱኩም፣ ቃሌን አፈረስኩባችሁ። ነጩን ጥቁር አድርጌ ያሳዩአችሁ፣ ሱናውን ቢዳ አድርጌ ቢዳውን ሱና፣ ሽርኩን ተውሂድን ሽርክ አድርጌ ገለባበጡ፣ እሱንም ተቀበላችሁ። ወማ ካነ ሊ ዐለይኩም ሚን ሱልጣን፣ ነገር ግን ወቁ እኔ በእናንተ ላይ ስልጣን አልነበረኝም። አስገዳጅ ማጅራትን ይዤ ከመስጊድ ውጣ አላልኩም።
ልጅ ንግር እያመጣው እያባበልኩ ምን እያልኩ ነገሮቹ ውብ አድርጌ እየሳልኩልህ ወሰወስኩ፣ አንተም ተቀበልክ። ኢላ አን ዳዕቱኩም ጥሪ ብቻ አደረኩላችሁ፣ ዳዕዋን ያረኩላችኋል። እናንተስ ፈስተጀብቱም ሊ እኔ ምላሽ ሰጣችሁ፣ ይሻላችሁ፣ ዳዕዋይን ተቀበላችኋል። ፈላ ተሉሙኒ እኔን አትውቀሱኝ፣ ወሉሙ አንፉሰኩም ነፍሶቻችሁን ውቀሱ ይላል። ማ አነ ቢሙስሪኺኩም ወማ አንቱም ቢሙስሪኺ እናንተን የምትረዱ እኔ እናንተን ምረዳ ብንጫጫው ምን ምንል ዛሬ የምናመጣው ጥቅም የለም። እንደውም ልንገራችሁ ኢኒ ከፈርቱ ቢማ አሽረክቱሙኒ ሚን ቀብል ከዚህ በፊት ሰኔ በኔ ስታጋሩት በነበረው ነገር በአጠቃላይ ክጃለሁ ይላል። ኢነ ዛሊሚነ ለሁም ዐዛቡን አሊም ለበዳዮች አሳማሚ ቅጣት አላቸው። ሐሰን አልበስሪ ሲሉ ምንድን ነው ሚንበር አለ ከጀሃነም የሆነ እሱ ላይ ወጡና ጀሃነም ከገቡ በኋላ ይልባቸዋል። በጸጸት ላይ ጸጸትን ይጨምርባቸዋል። ኢነላህ ወዐደኩም ወዐደል ሐቅ ቁጥር ያደርጋል። ራሳችሁን እቀሱን እንዳትወቅሱ። በምን አይነት ምሳሌ ልስጣችሁ? ዱንያ ላይ አንድ ሰው የሆነ ስራ መስራት በጣም እንለወጥበታለን ብሎ አንተ ገንዘብን አውጣ እኔ እውቀቱ አለኝ ብሎ አንተ ደግሞ ገንዘብ ለማግኘት ብለህ እሺ ብለህ አብረህ ሰራህ። የሚያሰራህ ስራ ደግሞ ህገ ወጥ ነው። ከዛ አንተ ገንዘብህም ተያዘብህ፣ እስርም ተፈረደብህ፣ አብረህ እስር ቤት ገባህ። አንተ ነው ጉዴ ስራዬን ስትለው እሱ ምን አለ ያዋጣል ብለህ ገባህ፣ አልተሳካም። አሁን እኔ ላይ አትነጫለች፣ በቃ ስርን ጨርሰው ውጣ ሲልህ የሚሰማ ስሜት እንዴት ነው? አንተ ገንዘብህንም አጥተሃል፣ እድሜህንም በእስር ቤት ጨርሰዋል። ምንድን ነው የሚሰማ? ሸይጣን እንደዘነ ጨዋታ ነው የሚጫወተው ነገር አንተ አይደል እንዲያረግ ስትባል አዎ አላህም ቃል ገባ፣ አላህም እኮ ጠፋችኋል፣ ትክክለኛ ቃል ኪዳን እኔም ጠራችሁ፣ ግን የኔ ውሸት ነበረ። እኔ ደግሞ አላስገደድኳችሁ፣ ኑ አልኳችሁ፣ እሺ አላችሁ። ምን ላድርጋችሁ? እኔን አትውቀሱ፣ ራሳችሁን ውቀሱ ይላል። በጸጸት ላይ ጸጸትን ይጨምራል ማን? ሸይጣን። ስለዚህ የሸይጣን መሳሪያ እንዳንሆን ወጣትነት ሸይጣን እንደፈለገ የሚያደርግበት እድሜ ነውና ያን እድሜያችንን በጤናችን፣ በጊዜያችን፣ በገንዘባችን፣ በሐያታችን እንጠቀምበት። እግተኒም ኸምሰን ቀብለ ኸምስ አምስት ነገር ከመምጣታቸው በፊት አምስት ነገርን ተጠቀምባቸው። ወጣትነትን እርጅና ከመምጣቱ በፊት፣ ጤንነትን በሽታ ከመምጣቱ በፊት፣ ጊዜን ተጠቀምበት መሽጉል ከመሆን በፊት፣ ገንዘብን ተጠቀምበት ከመጥፋቱ በፊት። በህይወት እያለህ ሰርተህ ተጠቅመህ ነገር ከመምጣቱ በፊት የዛሬው መልእክት ነው። የነቢዩ ሰለላሁ ዐለይሂ ወሰለም አስተምሮ የሆነውን ሐዲስ ነበር ስተነትን የነበርኩት። እኔ በተናገርኩት እናንተም ባዳመጣችሁት ሁላችንም ተጠቃሚዎች አላህ ያድርገን። አላህ ሱብሓነሁ ወተዓላ ኸይሩን ነገር መልካሙን ሰምተው መጥፎውን ከሚጠነቀቁ፣ መልካሙን ሰምተው መልካም ሰምተው ጥሩን ከሚከተሉ አላህ ያድርገን። ከተሳሳትኩም ከነፍሴና ከሸይጣን ነው፣ ጥሩ ከሆነም ከአላህ ነው። አላህ እዚህ የተወደደው የተባረከው የእሱ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንድንሰብስበን መጨረሻችን አላህ ያሳምርልን። መጨረሻችን አላህ ያሳምርልን። ጊዜያችንን በአግባቡ የምንጠቀም አላህ ያድርገን። ሰላም አላህ ያድርገን። ሰላም አላህ ያድርገን። የዲን ፍቅርን አላህ ይጨምርልን። ውስጣችን የነብዩ መሐባ አላህ ይጨምርልን። የእውነት ወዳጅ አላህ ያድርገን። የእውነት ወዳጅ አላህ ያድርገን። የሁላችንን ጭንቀት አላህ ያስወግድልን። የሁላችንን ጭንቀት አላህ ያስወግድልን። ያ ረብ ከማዕከላችን ያላገባውን አላህ ጥሩ ትዳር አላህ ይለግሰው። ሚስት የሌለውን አላህ ሚስት ይለግሰው። ለእህቶቻችን ሷሊ ባል አላህ ይለግሳል። ለወንድሞቻችን ሷሊ ሚስት አላህ ይለግሳል። ያ ረብ ልጅ የሌለውንም አላህ ልጅ ይለግሰው። ረጅም ዓመት ልጅ ጠብቆ ያጣውን ዘከርያን እንዳስደሰተው፣ ሳራን እንዳስደሰተው ዙርየተን ጠይባ ያማረውን ዘር አላህ ይለግሰው። ያማረውን ዘር አላህ ይለግሰው። የተጨነቀን ከጭንቀቱ አላህ ይገላል። የታመሙብን ቤተሰቦቻችን አላህ ያሽርልን። የሞቱብን ደግሞ የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። የእኛንም መጨረሻ ያማረ አላህ ያርግልን። ሀገራችንን ሰላም አላህ ያርግልን። ሰላም አላህ ያርግልን። ንዝንዙን ጭቅጭቁን አላህ ያንሳል። በሀገራችን በየትኛውም ክፍል ሰላሙን አላህ ያብዛል። ሰላሙን አላህ ያብዛል። ፊሊስጤም ያሉት ወንድሞቻችንም ሰላም አላህ ያርጋቸው። በይተል መቅዲስን አላህ ሰላም አላህ ያርጋቸው። ከነዚህ ከአረመኔ የሁዶች እጅ አላህ ነፃ አላህ ያውጣው። ነፃ አላህ ያውጣው። ነፃ ወጥተው የምንዘይረው እዛ ቦታ ላይ የምንሰግድበት አቅሙን አላህ ይለግሳል። ረበና አቲና ፊ ዱንያ ሐሰና وفي الآخرة حسنة وقنا عذاب النار صلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين. السلام عليكم ورحمة الله وبركاته.